አብሯችሁ ለበለው አብሯችሁ ለኖረው አብሯችሁ የናንተን ባህል አብሯችሁ ለሚፈጽመው የራሳችሁን ቋንቋ ለሚናገረው ያልሆናችሁ ለማንም አትሆኑ። ቢመታ አደጋ ሊያደርስብህ የመጣን አካል ፊት ለፊት ቁመ እንዳትየው በለው አጋድመው። አንተም ወንድ ነህ እነሱ ወንድ ናቸው። ሰላም አብረን መኖር ይሻላል። የዛ ጊዜ አልፏል። ግን መፍትያ እነዚህ ሰዎች ተደራጅተዋል ጨርሰዋል። በአክሱም ከተማ የደህንነት ዋስትና የጠየቁ ሙስሊም ነጋዴዎች ሱቆቻቸው እየታሸጉ መሆኑ ተገለጸ። እስልምና እምነት ተከታይ የሆነ አንድ የእስልምና እምነት ተከታይ ማንኛውም ሰው በሰውነቱ በአመለካከቱ በእምነቱ የሚያጠቃ የሚገፋ ሰው እምነቱን እየገፋ ከእምነቱ እያፈነገጠ እየወጣ ያለ ሰው አብያዎች ሁለተኛ ፖለቲካ መጠቀም የሚፈልጉ በዚህ አጋጣሚ የሆነ ነገር ህዝብ በሚሰበሰብበት ቀስቅሰ የሚያቀናብሩት በቲክቶክ እና በዩቲዩብ ያሉ የቲክቶክ እና የዩቲዩብ ጥረተኞች ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ አደረሰን። ይህ የበዓለ ሃምሳ ሰላምታ የምንለዋወጠው መግቢያችን ነው። ዛሬም በወቅታዊ ጉዳይ ተመልሼ መጥቻለሁኝ። ይህን ቪዲዮ ለብዙዎች እንዲደርሱ አድርጉልኝ። ከቻለ ጊዜ ከፈቀደልህ ክፍል 2 ላይ የአህመዲን ጀበርን ብቻ አንድ የስልጠና ቪዲዮ ይዤላችሁ መጣለሁኝ። ምን ብለው ነው የሚያጣጥሉት? ኦርቶዶክሳዊ ላይ ጥቃት ሲደርስ ምን ብለው ያጣጥላሉ? እስልምና ላይ ጥቃት ደረሰ ብለው ደግሞ ሲናገሩ ደግሞ እንዴት አድርገው ያገኑታል የሚለውን ነገር ነው የምናየው። የእሱን ስልጠና ቪዲዮ ከማየት በፊት ግን የእሱን ፍሬዎች ግን አሁን ለማየት እንሞክራለን። ምን አድርገው እያሰራጩ እንደሆነና አንድ ካህን በቦታው ላይ ቦታውን የሚያውቁ አንድ መነኩሴ ካህን ምን ብለው ተናገሩ፣ ምንስ ነው የተፈጠረው የሚለውን ነገር በሰፊው የምንመለከትበት ነው። እንዳልኳችሁ ለብዙዎች እንዲደርስ ሼር አድርጉት። ሊቀ ሊቃውንት እዛ አክሱም ላይ ተገኝተው ያዜሙትን ነገር ግን እንደ መግቢያ እናሳያችሁ። አክሱም ተአቢ እምክፍላተ ዓለም ኩላ እስመ ሕገ ወኦሪት ወሕገ ወንጌል ሕድሙ ኩሉ ተቀቢላ እምክፍላተ ዓለም ተአቢ ካብየ ኢየሩሳሌም ዓለም ኩላ ብሉይን ሐዲሱን ዝተተርጎመላ ናይ ጽዮን ልዕልና ዝተገለጸላ አክሱም ተአቢ እምክፍላተ ዓለም ኩላ ሰላማ ሊቀ ጳጳስ እምነት ዘምህረላ ኢዛናን ሳይዛናን ዝተጠመቁላ አክሱምን ምንነት ለማወቅ በደንብ አድርገው ገልጸውታል። አክሱም ማለት ለኛ ኦርቶዶክሳውያን ቅድስት ስፍራችን ነች። ከኢየሩሳሌም ባንሄድ ሌላ ቦታ ባንደርስ አክሱም ለኛ ትልቋ ቅድስት ሀገራችን፣ ቅድስት መንደራችን የምንሳለምባት ታቦተ ጽዮን ያለችበት መንደራችን ነች። ይህ ማለት ለኦርቶዶክሳውያን በጣም ትልቅ ቦታ ነው። በኢትዮጵያ ውስጥ አለ ቢባል አንደኛ ሊጠራ የሚችለው አክሱም ነው። ቅድስት ሀገር ነች ለኛ አክሱም። እሱን አስቡት። የክርስትና መስፋፊያ መዲና የነበረች የፊደል መብዛት ምልክት የሆነች ወይ ደግሞ ሀሁ ብለን የምንጠላ በአቡነ ሰላማ ከሳቴ ብርሃን የመጀመሪያው ሊቀ ጳጳስ መቀመጫ የነበረች የመጀመሪያው ቅዱሳን ነገሥታት መቀመጫ የነበረች የአብርሃ አጽብሃ አክሱም ቀን አይደለም። እንደነሱ አፈ ታሪክ ፈጥረን ነጃሺ ነበረና በሚለው አይደለም። እውነተኛ የሆነ የዓለም ታሪክ የሚያውቀው መዛግብት ሰፍረው ላይ ቆጥረው ሰፍረው ያስቀመጡላት ታሪክ ቅድስት ቦታችን ነች ቅድስት። ስለዚህ ይህን አክሱም ላይ ማንም እየተነሳ ማላገጫ እንደሚያደርገው አይደለም። አክሱም ላይ በጣም ብዙ ጸጉረ ልውጦች ገብተዋል ብዬ ትናንትና ፌስቡክ ላይ ጽፌ ነበር። እሱ ብቻ አይደለም፣ በጣም ብዙ ሰዎችም ከሌላ ቦታ እየመጡ ነው፣ በመኪና እየተጫኑ እየገቡ ነው ያሉት። ለምንድን ነው እየገቡ ያለው የሚለው ነገር አንዳንድ ዋሃቢዎች አጫጭሯቸዋል። እነሱም ብቻ አይደለም እነኚህንም አጫጭሯቸዋል። ላሳያችሁ ምን እንደሚል። አሁን የሚጮህበትና
ተክቢራ የሚባልበት ጊዜ አይደለም። የሃይማኖት መሪዎች፣ ቄሶች፣ መሎክሼዎች፣ መሪጌታዎች በየቤተ ክርስቲያኑ ሙስሊሞችን ፊት ለፊት ላይ ስታያቸው በሏቸው እየተባሉ እየተሰበኩ ነው አክሱም ውስጥ። በነገራችን ላይ ማንም የክርስትና አስተምሮ ላይ ማንም ሰው እንዲህ ተብሎ አይነገርለትም። መርጌቶቹ፣ ካህናቱ፣ ቀሳውስቱ ሙስሊሞችን ስታገኙ ደብድቡ ተብሎ የሚነገርባቸውም አይደሉም። ግን በኋላ አህመድ ጀበል ላይ የምናነሳው ስትራቴጂያዊ እንቅስቃሴ እየተንቀሳቀሱ ያሉት ምን ለማለት ፈልገው ነው የሚለው ነገር ራሱ ይናገር ሰሙታላችሁ። እዚህ ሊመታ አደጋ ሊያደርስብህ የመጣን አካል ፊት ለፊት ቁመህ እንዳትየው በለው፣ አጋድመው። አንተም ወንድ ነህ፣ እነሱም ወንድ ናቸው። ሰላም አብረን መኖር ይሻላል የዛ ጊዜ አልፏል። እነሱ በየቀኑ በየሌሊቱ ሴራቸውን እያሴሩ ሙስሊሞች ላይ አደጋ ለማድረስ ነው እየተሸኳሸኩ ያሉት አክሱም ውስጥ። ስለዚህ ወደ ኋላ የምትሉበት ጊዜ አይደለም። በለው፣ አጋድመው። አብረን መኖር ይሻላል አለፈ የዛ ጊዜ። አፍንጫውን እያልክ አጋድመው። ምንም የሚመጣ ነገር የለም። አላህ ጋር ታገኘዋለህ። ይሄው ነው ገበያው። ቫዮለንስ የሚሰብኩት እንደዚህ ነው። በነገራችን ላይ በሏቸው፣ ክርስቲያኖችን ደብድቧቸው እያሉ ይመክሯቸዋል። ከዛ በኋላ ደግሞ ሊደበድቡ ሲመጡ ሙስሊሞችና ክርስቲያኖች ራሳቸውን ሲከላከሉ ግን የዛን ጊዜ ያዙኝ ልቀቁኝ የሚሉት ደግሞ እነኚሁ ናቸው። ለምሳሌ ይሄው ራሱ ሰው ዛሬ ልቀቀው ላሳያችሁ። በነገራችን ላይ አንድ እውነታ ልንገራችሁ። የአክሱም ሙስሊሞች ማንንም ፈርቶ አያውቁም። ወንድ የወንድ ቁና ናቸው። ጀግና እናት የወለደቻቸው ጀግኖች፣ ለማንም እጅ ሰጥተው ተንበርክከው የማያውቁ ናቸው። ግን ሰላም ይሻላል፣ አብሮ መኖር ይሻላል የሚለውን ነገር ስላስቀደሙ ነው። ለማንኛውም እነዚህን ሰዎች በደንብ አድርጋችሁ ተመልከቷቸው። እነዚህ ቦዘኔዎች ናቸው። ከመንግስት አካል ጋር ከክርስትና ሃይማኖት መሪዎች ጋር አብሮ በመተባበር ይህን ግፍና መከራ እያደረሱ ያሉት። ተጠንቀቋቸው። አስመስለው ከናንተ ጎንነን እያሉ ሊቀማመጧችሁ ስለሚችል እንዳትቀማመጧቸው በደንብ አድርጋችሁ ጥንቃቄ አድርጉ። ይሄ ቪዲዮ እንዲደርሳቸው በደንብ አድርጋችሁ ሼር፣ ዲዩት፣ ሪፖስት እያደረጋችሁ አዳርሱት። እነዚህ ሰዎች ቦዘኔ ናቸው። ተጠንቀቋቸው። ይሄው ነው ገበያው። አላማው በነገራችን ተጠንቀቋቸው ለማለት አይደለም። በነገራችን ላይ እነኚህ ናቸው ሙስሊሞችን እየደበደቡ። ስለዚህ ባገኛቸው ስፍራ ቅድም በነበረው መልእክት ደብድቧቸው ነው ይሆን ያለው መልእክቱ ሄደው በነገራችን ላይ እንጂ ተጠንቀቁ ለማለት አይደለም። ቪዲዮ የሚሰሩ ሲጀምር እስልምና ላይ የሆነ አካልን ፎቶ ሲያወጡ እርምጃ ወሰዱበት እንደሆነ የምናውቀው ነገር ነው። ግልጽ ከዚህ በፊት የነበሩ ነገሮች ስለምናውቃቸው የሆነ አካልን ሲጠቁሙ ደብድቡት፣ እንደፈለጋቸው አድርጉት እየሆነ ስለሆነ ማለት ነው። ይሄ ላይ ሳውዲ ላይ ተቀምጦ እንዲህ እያደረገ ያለው እሱ በሰላም ተቀምጦ ሀገር ውስጥ ያሉ ሙስሊሞች ግን ተከባብረው አክሱም ላይ እንዳይኖሩ ግን ስለሚፈልጉ የሚፈልጉትን ፕሮፓጋንዳ እንደምታውቁት ዋሃብዮች እንደምታውቋቸው የፈለገው ሰው ይሙት፣ የሚፈልጉት ግን ድሉን ማግኘት ነው የሚፈልጉት። ስለዚህ 10,000 ሙስሊም ሊጨፈጨፍ ይችላል። እነሱ ግን በኋላ ግን የሚፈልጉትን መስጊድ ሊሰሩ ይችላሉ። ስለዚህ ፕሮፓጋንዳ ነው የሚሰሩት። እዛ ምንድነው ጋዛ ላይ እንደሚደረገው ህፃናቱን ያሰልፏቸዋል ከፊት፣ ከዛ ሲገደሉባቸው ህፃናት ጨፍጫፊ ናቸው እንደሚሉት ማለት እነኚህም እያደረጉ ያሉት እንደዛ ንጹህ ምንም ማያውቁ ሙስሊሞችን ወሃቢያ አክሱም ላይ ገብተው መቆጣጠር ስለሚፈልግ ግን መስዋዕት እያደረጓቸው ነው። ይህ የሃሩን ሚዲያ ነው። ቤላሩስ ተቀምጠው ነው ሚዲያውን እየሰሩ ያሉት። እነሱ በሰላም የክርስቲያኖች ሀገር ላይ ተቀምጠው በሰላም ተቀምጠው ኢትዮጵያ ውስጥ ግን እንዲጨፈጨፉ ግን ሰዎች ይፈልጋሉ። ለምሳሌ ይህን ዜና ተመልከቱት። አክሱም ከተማ የደህንነት ዋስትና የጠየቁ ሙስሊም ነጋዴዎች ሱቆቻቸው እየታሸጉ መሆኑ ተገለጸ። ይህ የሆነው እንዳልኳቸው ቤላሩስ ተቀምጠው ነው እየሰሩ ያሉት። ዜናው እኔም አለኝ፣ መግለጫው የወጣው መግለጫ አለ። ጎን ላይ ለማስቀመጥ ሞክራለሁ በተቻለ መጠን። መግለጫው አለኝ። መጀመሪያውኑ ሙስሊሞች ሱቆቹን ዘጉ። ይሆን ያለው ነገር እሱ ሙስሊሞች ሱቆቹን ሲዘጉ የመንግስት አካላት ለምንድነው ሱቅ የምትዘጉት? ምንም እየተፈጠረ አይደለም። ለምንድነው ሱቃችሁን የዘጋችሁት? ሱቃችሁን እስከዚህ ዕለት ድረስ ቀነገር ብዛታችኋል፣ ማትከፍቱ ከሆነ ግን እናሽገዋለን የተባለው በግልጽ ሰምታችሁ። ሙስሊሞች መጀመሪያ ምን አደረጉ? ሱቃቸውን ዘጉ፣ ለማንም ነገር የማንሸጥም ብለው። ስለዚህ እነ መንግስት አካላት ምን አሉ? እስከዚህ ቀን ድረስ ሱቃችሁን ከፈቱ። ሃሩን ሚዲያ ላይ ሲመጣ ይሄ ነገር ምን ሆነ? ሙስሊሞች ሱቃቸውን እንዳይከፍቱ ተከለከሉ። እንዲህ ነው እየሆነ ያለው። በነገራችን እንዲህ ነው እየሆነ ያለው። ለምን ሲባል ሙስሊሞችን ማፋጀት ዓላማቸው ስለሆነ። አክሱም ከተማ ሚያዝያ 2 ቀን 2018 ዓመተ ልደት በጁማ ሰጋጆች ሚያዝያ 2 ቀን 2016 ዓመተ ልደት
ዓመተ ምህረት አይደለም ዓመተ ልደት ነው የሚሉት። ለምን ሲባል ታሪክን መቀየር ስለሚፈልጉ። ኢቭን ኢፍ የሃሩን ሚዲያ አይታችሁት ከሆነ የፌስቡክም ገጹም የቴሌግራም ገጹ ላይ የሚጻፈው ነገር አይታችሁ ከሆነ ዓመተ ሂጅራ ነው የሚጽፉት። ለምን ሲባል ለክርስትና ያላቸውን ጥላቻ ለማሳየት፣ አብሮነት ለመኖር አይደለም፣ ለክርስትና ያላቸውን ጥላቻ ለማሳየት ስለሆነ ማለት ነው። በመስገጃ ስፍራዎች እንዲሁም በንግድ ተቋማት ላይ የደረሰውን ጥቃት ተከትሎ የደህንነት ዋስትና የጠየቁ ሙስሊም ነጋዴዎች ሱቆች በከተማው አስተዳደር እየታሸጉ መሆኑ እስካሁን ድረስ አክሱም ላይ ሙስሊሞች በሰላም ነው እየኖሩት። መስኮታቸውን ከፍተው እየተገበያዩ እየሸጡ ነው ያሉት። ነገር ግን ወሃብያ ድራማ መፍጠር ፈልጎ ያ ነገር አልተሳካለት ሲል ሙስሊም ሱቆችን ማሳሸግ ጀመረ። ዝጉን አላቸው። እስካሁን ድረስ በሰላም በሚኖሩት ሱቆቻቸው በሰላም ተከፍተው ነው በሲገበያዩ የነበሩት። ግን ዓርብ ዕለት በፈጠሩት ድራማ ግን እሱም ብቻ አይደለም፣ ሮብ ዕለትም እንዲሁ አድርጓል። በነገራችን ላይ ሙስሊሞች ከተለያየ ቦታ በመኪና ገብተው መተው ረብሻ ለመፍጠር ሞክሮ ነበር። ድንጋይ እየወረወሩ ነበር። አስፈላጊ ከሆነ ስክሪንሻት እዚህ ጋር አደርጋለሁ። ድንጋይ ጭምር እየወረወሩ ነበር። ክርስቲያኖች ለዛ አጸፋ መመለስ ሲጀምሩ ያዙ ይልቀቁኝ ማለት ጀመሩ። ራሳቸው በፈጠሩት ግርግር አሁን በግሩፕ ነው የሚሄዱት፣ በግሩፕ መውጣት የሚፈልጉት። ከዛ ኋላ ያንን ነገር ቪዲዮ ቅርጸው ለፕሮፓጋንዳ ለሚዲያ ፕሮፓጋንዳ ያውሉታል። በተለይ ለሐሩም ይሉ ሁለታ ወይ ደግሞ ለሆነ አካል ይልኩና የሁላችሁ ሙስሊም ላይ እየተደበደብን ነው፣ አክሱም ላይ እየተደበደብን ነው የሚል ፕሮፓጋንዳ ይሰራሉ። ሲጀመር አክሱም ላይ ሱቅ ዝግ አልነበረም። ለምንድነው ሱቅ ዝግ መሆን ያስፈልገው? እስካሁን ድረስ በሰላም ሱቆች ሲሸጡ አልነበር ወይ? እስካሁን ሲገበያዩ አልነበር ወይ? ግን ወሃብያ ዓርብ ዕለት የፈለገውን ድራማ በደንብ ስላልተሳካለት ድግ ይበልጥ ጭፍጨፋ እንዲነሳ ይበልጥ ረብሻ እንዲነሳ ስለሚፈልግ ግን ሱቆች እንዲያሽጉ አድርጓቸው ከዛ ኋላ ማትከፍቶ ከሆነ ሲባሉ ደግሞ እንደምታያቸው ነው እንደዚህ ገለጸ። ነጋዴዎቹ ለደረሰባቸው ጥቃት መንግስት ተገቢው ምላሽ እንዲሰጥና ደህንነታቸውን እንዲያረጋግጥ ሲጠብቁ የቆዩ ቢሆንም የአክሱም ከተማ የንግድ ክትትልና ቁጥጥር ዘርፍ ሚያዝያ 5 ቀን ባወጣው ጥብቅ ማስጠንቀቂያ ነጋዴዎቹ እስከ ሚያዝያ 6 ቀን ጠዋት 2 ሰዓት ድረስ የንግድ ቤቶቻቸውን ከፍተው ስራ እንዲጀምሩ አዞ ነበር። ይህንንም ተከትሎ ትናንት ሚያዝያ 6 ቀን የአስተዳደሩ ግብረ ኃይል በከተማዋ በመንቀሳቀስ ዝግ በነበሩ የሙስሊም ነጋዴዎቹ ሱቆች ማሸግ መጀመሩን የሚያሳዩ የምስል መረጃዎች እየወጡ ሱቅ ክፈቱ ተባሉ። ደብዳቤው ልክ ወደ ፒሲ ልክ ነው። ሱቅ ክፈቱ ተባሉ። ነገር ግን ሱቅ አንከፍትም ያሉትን ሱቆች ደግሞ ማሸግ ጀመረ። ኦኬ ማን ነው ችግሩ? ምንም የለም። አክሱም ላይ ሰላም ነው። ስለዚህ ሱቃችሁን ከፍታችሁ ነግዱ፣ ስሩ፣ ብሉ ሲላቸው አይ ብለው አመጽ የፈለጉትና ያሸጉት ራሳቸው። የዘጉት ሱቅ ላይ ሲታሸግባቸው ያዙ ይልቀቁት የሚሉ ራሳቸው። መንግስት እኮ ስሩ፣ ሱቃችሁን ከፍታችሁ ሽጡ ብሎ ነበር ደብዳቤ ጻፈባቸው። አይ አንፈልግም ብለው ዘጉ። የዘጉትን አሸገባቸው። ምንድነው ልዩነቱ? እንደሱ መሸጥ አልፈለጉም፣ መንግስትም አሸገው። ምንድነው ችግሩ? መርካቶ ላይ ይደረግ እንዴ? ያመፀ ሱቅ ካለ በአመፅ ያመፀን ያልፈልግ አልሸጥ የሚያልኩ መንግስቱ ካሽግበታል። መንግስት ባወጣው መመሪያ መሰረት አሁንም አክሱም ላይ እየተደረገ ያለው እንደዛ። መንግስት ሱቃችሁን ከፍታችሁ ሽጡ ሲል አይ አሉ ሙስሊሞቹ አንሸጥም አሉ። መንግስት አሸገው። ምንድነው ችግሩ? አሁን ይገላብጠዋል እናቴ ይገኛሉ። ደህንነታችን ባልተጠበቀበት ሁኔታ እንዴት ወደ ስራ እንመለሳለን ሲሉ የሚጠይቁት የከተማዋ ነዋሪዎች እንዲሁም ነጋዴዎች አስተዳደሩ በግርግር ፈጣሪዎች ላይ እርምጃ ሳይወስድ የተፈጸመውን ጥቃት በይፋ ሳያወግዝ ከመስጂድ የተወሰዱ ንብረቶች ሳይመለሱ እንዲሁም የታሰሩ ወገኖች ሳይፈቱ ሱቅ እንዲከፍቱ መገደዳቸውና ሱቆቻቸው መታሸጉ አግባብ እንዳልሆነ ገልጸዋል። ይህ አይነቱ አስተዳደራዊ እርምጃም ችግሩን አክሱም ላይ መስጊድ የለም። በእነሱ አነጋገር መስጊድ ይኑረን አንዱ ጥያቄ አይደል? መስጊድ የለም። ግን መስጊዳችን ውስጥ ግን ከነጫማ ገቡ ብሎ ሲዘገብ የነበረው ደግሞ ራሳቸው ናቸው። መስጊድ ከሌለ እንዴት ከነጫማ ገቡ የሚል ጥያቄ አይመልሱ። መስጊድ የለንም መድረሳ የለንም ብለው ይናገራሉ። ተመልሰው መስጊዳችን ላይ ገብተው ቁርአን ቀደዱ ብሎ የሚዘግቡት ራሳቸው። ለማንኛውም ከሰዓት በኋላ ሁለተኛው ቪዲዮ ላይ እንገናኛለን። ይበልጥ እንደሚያባብሰው ስጋታቸውን አጋርተዋል። እስካሁን ድረስ በአክሱም ከተማ አስተዳደር ከክልሉ ጊዜያዊ አስተዳደርም ሆነ ከፌዴራል መንግስት በከተማዋ ስላለው ወቅታዊ ሁኔታና ስለ ነጋዴዎቹ ጥያቄ የተሰጠ ይፋዊ መግለጫ አለመኖሩም ታውቋል። ለፈጣንና አጫጭር መረጃዎች ሃሩን ፕላስን ፎሎ ያድርጉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ እነኚህ ሰዎች ቤላሩስ ላይ ተቀምጠው የሰላም ሀገር ላይ ተቀምጠው ኢትዮጵያ ሀገራችን ግን ሰላም እንዳትሆን ግን ይፈልጋሉ፣ ይበጠብጣሉ።
ቀጣይ ምናያት ደግሞ ካናዳ ተቀምጣ ክርስቲያኖችን የምታስፈራራ ሙስሊሞችን የምታበረታታ እንዲገሉ እንዲጨፈጨፉ አሊያም እንዲጨፈጨፉ የምታደርግ ሰው ነች። የተናደችው ካናዳ። አንድ ነገር ግን እንድታውቁት የምፈልገው ነገር ምን እንደሆነ ታውቃላችሁ? ይሄን የምትፈጽሙ ይሄንን ከአውሬ በታች የሆነን ስነ ምግባር የምትፈጽሙ አንድ ነገር ልንገራችሁ፣ አስረግጬ የምነግራችሁ አብሯችሁ ለበላው አብሯችሁ ለኖረው አብሯችሁ የእናንተን ባህል አብሯችሁ ለሚፈጽመው የራሳችሁን ቋንቋ ለሚናገረው ያልሆናችሁ ለማንም አትሆኑ። ስለዚህ የአውሬነት ጸባይ በራሱ ማህበረሰብ ያደገ ቋንቋቸውን የሚናገር ባህላቸውን የሚኖሩ ሰዎች የማይሆኑ ሰዎች አይደሉም ይላል። ኦኬ ይሄን ፕሪሚስ እንውሰድና ወደ አርሲ እንውሰደው። አርሲ ላይ ተወልደው ባደጉበት ቋንቋቸውን በሚናገሩ ባህላቸውን በሚናገሩ አለባበሳቸው ተመሳሳይ በሆነው ማህበረሰብ ላይ ስለሚደረገው ጥቃት ግን ይሄ ፕሪሚስ አይሰራም። ለምን ሲባል እነዛ የሚገድሉት ክርስቲያኖች ናቸው። እነዛ የሚታረዱት ክርስቲያኖች ናቸው። እነዛ ሀብት ንብረታቸው የሚቃጠልባቸው የሚወሰድባቸው ክርስቲያኖች ናቸው እንጂ አርሲ ላይ ያ ሁሉ ክርስቲያን ሲገደል ያ ሁሉ ሰው ሲሞት አብሯችሁ በልቶ አብሯችሁ ቋንቋውን ተናግሮ አብሯችሁ ተወልዶ አብሯችሁ አድጎ ከእናንተው ጋር ተምሮ ከእናንተው ጋር ሀብት ንብረት ያፈራን ሰው እንዴት ተገደላችሁ ነው አይሏችሁ። ግንስ ገና ለገና ራሳቸው ታሪክ በፈጠሩት ራሳቸው ጠብ ባስነሱት ራሳቸው አክሱም ጽዮን በር ላይ ሄደው ማይክራፎን በከፈቱት ጉዳይ ላይ ሲመጣባቸው ግን ከእናንተ ጋር አብሮ በልቶ ጠጥቶ እንደዚህ ማትሆንኩ ይሏችኋል። ማን? የዋሃቢያ ክንፉ። ለራሳችሁ ሰው ያልሆናችሁ ለማንም አትሆኑም። ይሄንን ወቁ። እንኳን አይደለም አገርን ማስተዳደር እንችላለን፣ በኢኳሊቲ ሰውን እንመራለን፣ እንዲህ እናረጋለን የምትሉት ማለት ነው። መጀመሪያ ራሳችሁ ክልል ላይ ላለው ለራሳችሁ ህዝብ ቆማችሁ ጀግና ሆናችሁ ሰርታችሁ እኩልነትን አስንፋችሁ ከዛ በኋላ ትጮሃላችሁ። ይሄን ፕሪሚስ እንውሰድና ወደ ኦሮሚያ ክልል እንሂድ። እንግዲህ አሁን እየመራ ያለው የኦሮሞ ተወላጆች የሚባሉት እና አብይ እና ምናምን እና ሽመልስ አብዲሳ ናቸው። ግን ሀገር እንመራለን እያሉ ነው። በኦሮሚያ ክልል ግን ወደ አርሲ ብንሄድ ወደ ወለጋ ብንሄድ የተለያየ ቦታ ብንሄድ ክርስቲያኖች እየተጨፈጨፉ እየተገደሉ ነው። ስለዚህ የመምራት ጥበብ ይጎላቸዋል፣ አይችሉም ማለት ነው። እንደዛ ከሆነ መንግስት ይልቀቁ ነው ጥያቄ የሚሆነው። እንደዛ ነው ወይስ አክሱም ሲሆን ብቻ ነው ይሄ ሐሳብ የሚሰራው? ወይስ ሙስሊሞች ሲሆኑ ብቻ ይሄ ሐሳብ የሚሰራው? ወለጋ ላይ ክርስቲያን አልተጨፈጨፉ፣ አማራ በብሔራቸው ምክንያት አልተጨፈጨፉ፣ አርሲ ላይ ኦርቶዶክሳን እየተጨፈጨፉ አይደለም? አሁንም እየተገደሉ አይደለም? እየታፈኑ አይደለም? አዛውንቶች ቤታቸው ውስጥ እየተቃጠለባቸው አይደለም? እዛው ተወልዶ ያደጉ ሰዎች ቋንቋቸውን የሚናገሩ ባህላቸውን የሚኖሩ በባህላቸው የሚኖሩ ግን የኦሮሚያ መንግስት ግን ምንም አላደረገም። ስለዚህ ሀገር መምራት አይችልም ማለት ነው። እንዲህ ሆናሽ የነሱን ፕሪሚስ ወስደን ድጋሚ እነሱ ማሳየት አለብን። ፖለቲካ ለመስራት ራሱ አእምሯችሁን አሰሩት። ለፖለቲካ ለመስራት ህዝብን በክልላችሁ ላይ ላለው ያላዘናችሁ ያራራችሁ ሰው ለቤተሰቡ ሳያዝን ለሌላ ያዝናል እንዴ? የማይመስል ነገር የትግራዋይ ነው። ታዲያኛ የማን ነው አለን? ትግራይ ናቸው እኮ እነዚህ እህቶቻችን ወንድሞቻችን። ሙስሊም ብቻ ስለሆኑ ነው ትግራይ አይደለም። ተመልሰን እንወሰደው። ይሄ ወለጋ ላይ እንዴት ነው የሆነው? ምን ነው የሆኑት ኦርቶዶክሳዊ? አርሲ ላይ አሁን ላይ ምን እየሆኑ ነው ያሉት? መኖር አቅቷቸው ጫካ ውስጥ እየተደበቁ አይደል ማታ ማታ የሚያድሩት? የሚበሉት በተራ አይደለም? ኦሮሞ ስላልሆኑ ነው? ኦርቶዶክስ ስለሆኑ ማህተብ ስላሰሩ ብቻ አንዱ ደጅ ላይ ምግብ ቆሞ ሲጠብቅ ቤት ያለው ይበላል፣ ያኛው ወጥቶ ምግብ ሲበላ ቤት ያለው ወጥቶ በር ላይ ይጠብቃል። እየሆነ ያለው የአርሲ ሰው እንደዛ ነው። ማታ ማታ ወይ ዛፍ ላይ ወይ ጫካ ገብቶ ያድራሉ። ኦርቶዶክስ ስለሆኑ ብቻ፣ ኦሮሞ ስላልሆኑ አይደለም፣ ኦርቶዶክስ ስለሆኑ ብቻ እዛው አርሲ ላይ ተወልደው እዛው አድገው የሚናገሩትም ኦሮምኛ ብቻ ነው። እነኚህ ሰዎች ማን ደረሰላቸው? ማን ነው ሀይ ያላቸው? እንኳንስ ከሙስሊሙ ይቅርና ከክርስትና አባቶች እንኳን አልደረሱላቸው። ሙስሊሙማ ሆን ብሎ የሚያደርገውም እስልምና ላይ ያሉ ሰዎች ናቸው። የሚያደርጉትም የሽብርን ስራ እየሰሩ ያሉ ሰዎች ናቸው። እነኚህ ሰዎች አብሯቸው ተወልደው ላደጉ ለሚያውቋቸው ገዳዮቻችን እኮ እናቃቸዋለን እኮ ታዲያ ሲናገሩ እናቃቸዋለን ገዳዮቻችን
ማን እንደሆነ ያውቋቸዋል። አብረው ሊያደጉ ናቸው። እነኚህ ሰዎች በካራርደው ሲያሯቸው ግን ነበር፣ ሲገሏቸው ነበር፣ ሲያቃጥሏቸው ነበር፣ ሀብት ንብረታቸውን ከብቶቻቸውን እየነዱ ሲወስዱ ነበር። ደግሞ ማፈነው እየወሰዱ በሚሊዮን እየተቀበሉ ተመልሰው እየገደሏቸውም ጭምር ነበር። ሰላሌ ላይ እናስታውሳለን። ሙሉ ከ17 በላይ ቤተክርስቲያን ምዕመን አልጠፋም። ከ32 ቤተክርስቲያን 16 አልተዘጋም። ምዕመን አጥተው እየተሰደዱ እየተገደሉ ማን ነው ሀይ ያላቸው? እነዚህ ሰዎች መንግስት አቅጥበት ነው። ለምን ሲባል ያውቀዋል ምን እያደረገ እንደሆነ። የሙስሊሞች መቼ ነው የሚለው? የእኛ ቤተክርስቲያን ቋሚ ሲኖርስ ይናገራሉ ይናገራሉ። ከዛ ውጭ አይናገሩ። ዋይ ሲባል የኛው ቤት የናቀውን አካል ማንም ሰው ሊያከብረው ስለማይችል ግን እንምጣ። እዛ አይደል የተወለዱት ከናንተ ጋር እኩል በርዝ የተደረጉት እዛው ሀገር ላይ አይደሉ? ለዛ ሀገር ደማቸውን ሲያፈሱ አልነበሩ? ከናንተ ጋር ሲገሉ አልነበሩ? ዛሬ ደም አያፈሱም። በነገራችን ላይ ጥሩነቱ እሱ ነው። ሙስሊም ወደ ውትድርና አይገባም። ሙስሊም የቁጥር ብልጫውን ስለሚፈልገው ውትድርና ላይ ገብቶ ማገልገልን አይፈልገው፣ መሞትን አይፈልገው። የምናውቀው ነገር ነው ይሄ። የትግራይና የኢትዮጵያ መንግስት የአብይና የትግራይ ጦርነት ላይ አብዛኛው የሞተው ኦርቶዶክሱ ነው። አሁን ፖሊሱን ሊይዘው ይችላል እንጂ መከላከያ ላይ መግባት አይፈልግም። ለምን ሲባል ቁጥር ይቀንሳል፣ የእስልምና ቁጥር ይቀንሳል። ስለዚህ አማራ ክልል የሚሞተው እሱ ነው፣ ትግራይ ላይ የሚሞተው እሱ ነው፣ መከላከያው ነው የሚሞተው ኦርቶዶክሱ ነው። የኦርቶዶክስን ቁጥር ስትራቴጂካዊ በሆነ ጉዳይ እየቀንሷቸው ያሉት እንጂ ምንም አይነት ሞቲቬሽን የለም። ሁሉም እየገባ ያለው ሀገሬን እያለ ያለው የሀገርነት ስሜት እየተሰማ ያለው ኦርቶዶክሱ ብቻ ነው። ትግራይ ላይ እየተዋጋ ያለውም ኦርቶዶክሱ ነው። መከላከያ ሆኖ እየሄደ ያለው እየተዋጋ ያለው ኦርቶዶክሱ ነው። እያለቀ ያለው ኦርቶዶክሱ ነው። ሙስሊም እንደዚያም ቦታ ላይ አይገባም። ብልጥ ነው። ቁጥሩን መጨመር ስለሚፈልግ ቁጥር የበላይነቱን ስለሚፈልገው በምንም አይነት አምር በጦርነቱ ምክንያት እንዲቀንስ አይፈልገው። ወይ ነው ታዲያ ስትራቴጂካዊ አካሄድ እየተካሄደ እንደሆነም እናውቀዋለን። የኛዎቹ ነፈዝ ሆነው ነው እንጂ ምን ነው ከአውሬ በታች ሆናችሁ እነሱን ጆሮ ዳባ ብላችሁ መጥቀጥቀጥ ጀመራችሁ። ለእናንተ ፖለቲካ መነገጃ ሙስሊም ማገዶ ይሆናል። ሙስሊምን ትጨፈጭፋላችሁ። ኢትዮጵያ ላይ ያለ ሙስሊም ቁጭ ብሎ አይመለከትም፣ ግን ለህዝቡ ሰላም ይጨነቃል። ለተቸገረው ህዝብ ያስባል። የሙስሊም አስተማሪዎች ሰላምን ነው የሚሰብኩት፣ መተዛዘንም። ሲጀምር ሙስሊምና ሰላም አብረው የሚሄዱ አካላት አይደሉም። በነገራችን እስልምና እና ሰላም አብረው ያሉ ቋንቋዎች፣ አብረው የሚነገርላቸው ቋንቋዎች አይደሉም። በሽብር ዓለም ላይ የምናውቀው የመሐመድ አስተምሮም እኔ ዓለምን ለማሸበር መጣሁኝ ተላኩኝ አለ እንጂ ሰላምን ለመስበክ አይደለም የመጣው። ሰላምን ልሰብክ መጣሁኝ ያለው ክርስቶስ ነው። ለማሸበር መጣሁኝ ያለው ግን መሐመድ ነው። ስለዚህ ለማሸበር የመጣን ትምህርት ይዛችሁ ሙስሊም የሚሰብከው ሰላምን ነው ብሎ መናገር ጅልነት ነው። ይሄን ለማረጋገጥ የኔ ቴሌግራም ላይ ገብታችሁ ጸጋዬ ክፍል ብላችሁ ፈልጉና ታገኙታላችሁ። ምን አይነት ሰላም እየሰበኩ እንደሆነ ዛሬ እንደውም ላይ ያላችሁ ባል በሽጉጥ ጭምር መስጊድ ውስጥ እየሰበከ ያለ ሰላምና እስልምና አብረው ሄዱ አይደለም። ሲጀምር በቃላቱ ራሱ መከባበርን፣ ጎረቤቱን ማብላትን፣ ለጎረቤቱ መልካም መሆንን ነው የሚያዙት። ቆሞ የሃይማኖት አባት የሆነ ተነስና በለው እንዲህ እያላችሁ ትናገራላችሁ። ይሄን ለምትሉት ነው። ሌላውን ህዝብ እየተናገርኩ አይደለም። ሰላማዊ ህዝብ ሙስሊምና የሌላ እምነት ተከታይ ተከባብረው የሚኖሩ ብዙ ክልሎች እንዳሉ አውቃለሁ። አሁንም አሉ። ይሄንን ግን ለመፈንቀልና በነገራችን ላይ ይሄም የሐሰት መረጃ ነው። እስልምናና ክርስቲያና ተከባብረው የሚኖሩት የቁጥር ብልጫ እስከሚያገኙ ድረስ ነው። የቁጥር ብልጫ እስልምናው አንድ ቦታ የቁጥር ብልጫ ካገኘ ሰላም ሊሆን አይችልም። ክርስቲያኑ ተከባብሮ ሊኖር አይችልም። በነገራችን ላይ እየጠበቁ ያሉት እስካሁን ድረስ አንገታቸውን ደፍተው ያሉት የቁጥር ብልጫ ለማግኘት እንጂ ከዛ ውጭ አይደለም። አፋር ላይ እና ሶማሌ ላይ የሚጠቀሰው ምን አይነት ኑሮ እየኖሩ እንደሆነ ደግሞ እናውቃለን። አፋርም ሶማሌ ክልል ሄጄ አይቼዋለሁ የክርስቲያኖች ኑሮ ወይ ነው። ሶማሌ ክልል ላይ የደረሰውን እናውቃለን። አሁንም እየሆነ ያለውን ነገር እናውቀዋለን። ስለዚህ ጨዋታ ይቅር ነው። ሀረር ላይም እንደዚህ ምን ሀረር ላይ ያለው ኦርቶዶክሳውያን ምን አይነት ኑሮ እየኖሩ እንደሆነ እናውቀዋለን። አውቀዋለሁ። የኔ ሀገረ ስብከት ስለነበር እኔ ምስራቅ ኢትዮጵያ ላይ በማህበረ ቅዱሳን ላይ ማገዝ የነበርኩ ሰው ነው። ድሬዳዋ ላይ፣ ጅጅጋ ላይ፣ አሰበ ተፈሪ ላይ፣ አፋር ላይ እና ሶማሌ ክልል ላይ በኃላፊነት አገለግል ነበር። አምስቱን ጭምር እየዞርኩኝ አያቸው ነበር። የክርስቲያኖች ሰውቃ እናውቀዋለን። የክርስቲያኖች ኑሮ እናውቀዋለን። ምን አይነት ኑሮ እየኖሩ እንደሆኑ እናውቀዋለን። እና ፕሊዝ ጩኸታችሁን ቀንሱት። ከህዝብ ለማባላት የሚሰሩትን ሰዎች ነው እየተናገርኩ ያለሁት። እዚህ ውስጥ ካላችሁበት እናንተን ነው እየተናገርኩ ያለሁት። ይሄንን ለምትሰሩት ተንኮል፣ ለግል ሆዳችሁ፣ ለግል ወንበራችሁ፣ ለግል ፖለቲካችሁ
ምስኪኑን ህዝብ ቢራብ የትግራይ ህዝብ አልተራበም እንዴ? እናቶች ተሰቃይተው አላየንም እንዴ? እስቲ አስቡላቸው፣ ለነሱ ተጨነቁላቸው፣ ስሩ ለነሱ። ህዝብን ከህዝብ ማባላት፣ ከሃይማኖት ማባላት ይሄ ፖለቲካ የከሸፈበት ነው የተነገደበት። በፊት ሰራችሁ፣ አሁን ማንም በዚህ የሚገባ የለም። ሌላው ክልል ላይ እንዲህ ብሎ እየተናገሩ ኦኬ ተራቡ ምን አደረጋችሁ እናንተ? እንደ ሙስሊም ያ ሁሉ ትግራይ ላይ ረሃብ ሲመጣ ምንድነው የረዳችሁት? ምን አገዛችሁ? ምንድነው እጃችሁን የዘረጋችሁላችሁ ለነዛ ለተራቡ እናቶች፣ ለተራቡ አባቶች፣ እጃቸው ለተቆረጡ ወጣቶች ምንድነው የረዳችኋቸው? ወይ ነው ሌላኛው ባለፈውም ሳቀርበው የነበረው ሙቤም ሚዲያ የሚል ሰው ነው። አንድ ሰውን ጋብዞ እንዲህ እያስለፈለፈ ለኛ የሚጎዳ ለሃይማኖታችን የሚጎዳ ብዙ ነገሮች እየታየ ነው። ቅድስት ሀገራችን ላይ መጠንቀቅ አለብን። እንትን ሪስክ ላይ ነን እያለ በላይ ሆኖ ማለት ነው ያለው ነገር። ግን አሁን ይሄ ሁሉ ደም እየፈሰሰ በጭራሽ የትግራይ ልጆች ጉግል ላይ ገብቶ ያኛው የምታዩት የሚሰፋ ያለው ሰውዬ ዛሬ የተመታው እሱ አይደለም የ2021 ሌላ ሰው የተመታው የድሮ ቪዲዮ ነው እያሉ ማለት። አዎ የሌላ ሰው አበሻ ያልሆነ ራሱ ናይጄሪያ ምናምን ይሉት ኤአይ ነው ያልነው። አንደኛ ወጣሁት እኔ ነበርኩ። ኤአይ ያልኳቸው ፎቶዎቹ አንዱ ኤአይ ነው። ሌሎቹ ግን ከዚህ በፊት የተነሱ እንደሆነ ጉግል ላይ ቼክ አድርገናቸዋል። የመቼ ፎቶቹ እንደሆኑ አጋልጠናል። ስለ ሽማግሌው ግን አላወራንም። እና አይ ካሁን በኋላ ሲመጡ ወንድሞቻችን እንግዲህ ቀኑም ሰዓቱም ጊዜውም ቦታውንም ተናገሩ ብለን ያው እንግዲህ ወይ ግድግዳ ላይ እንደዚህ ሰዓትና ታሪክ አለ አይደል? አያስፈልግም። እነዚህ ያውቃሉ እኮ እውነት አውቆ ነው እንደዚህ ሳይውቁ ቀርቶ አይደለም፣ አውቀዋል፣ በደንብ ያውቃሉ። አሁን እኮ ቤት ስንከፍት አሁን እንዳለህ በፊት ማለት ለምንድን ነው ኢትዮጵያኖች ምጠሪያችሁ? ለምንድን ነው እንደዚህ የምታረጊው? ለምንድን ነው እንደዚህ ብሎ መጥቶ ስለ ቄሱ ያለውን አይናገሩም። ስለ አንተ ለምን ወደ ውጭ ታወጪዋለሽ? ለህዝብ ታስገድያለሽ፣ ለህዝብ እንትን ትያለሽ። አሁን እኔ በአማርኛ ቪዲዮ ሰርቻለሁ። እናንተና እኮ ለኔ አንዱ ምን አለኝ፣ አንተ ምን አገባህ? አንተ እኮ ትግሬ አይደለም ምን አገባህ? በእኛ ችግር እንደዛ የሚባል የለም። ይሄ የዲን ጉዳይ ነው፣ የዲን ጉዳይ ነው። ቁርአን ሲቀደድ ለምን ኢራን ያለው አይመጣም? ማንም ከማንም እኮ ግዴታው መወጣት አለበት። ለምን ይሄን የተሰራ ያለው በዲን ነው የተነካው፣ በዲን ነው የሚመጡት ያሉት። አሁን እኔ በመጨረሻ ላይ የምለው መፍትሄ ላይ እንግባ። ያው ጥሩ ነው ሰው መነቃቃት፣ ብዙ ማያውቅ ሰው እንደዚህ መሀል ላይ ያለው ነገሮችን ለመናገር ግዴታ ነው። ግን መፍትሄ እነዚህ ሰዎች ተደራጅተዋል፣ ጨርሰዋል። እኛ ግን አሁን ልንጀምር ከሆነ የከለ ሚዲያና ተልቀውና ዘን እናገር ሳይሆን ብቻ አሁንም ሰዓት ለምን ቻሌንጅ አድርገን ቲክቶክ ቀውጣ እናረጋት በቪዲዮ በላይቭ ይሁን በምንም ይሁን። መጀመሪያ መንግስት አለን መሰለኝ ኢትዮጵያ ውስጥ ዶክተር አብይ አህመድ ጫና መፈጠር አለበት። ይሄን ነገር መውገዝ አለባችሁ የህግ አካሎች ብለን መናገር አለብን፣ ማለት መቃወም አለብን። ከዛ ደግሞ የመጅሊሶች መጀመሪያ የትግራይ ያለው መውረድ አለበት። ለምን ተከፍለው አላማቸው ነው። አንደኛ በሚዲያ ማስጮህ አለብን። ከዚህ ኦርቶዶክሳውያን ትግራይ ያለው ኦርቶዶክሳውያን ተዘጋጅተው ጨርሰዋል። ስለዚህ እኛ በሚዲያ ማስጮህ አለብን። ከዛ ኋላ መንግስት ላይ ጫና ማሳደር አለብን። ከዛ ኋላ ትግራይ ላይ ያለውን ደግሞ ማስወረድ አለብን። ለምን ሲባል እዛ ያለው ሙስሊም ክርስቲያኑ ተከባብሮ የሚኖር ስለሆነ ዋሃብያ ለመጫን ኢትዮጵያ አዲስ አበባ ያደረጉት እንደዛ አይደል? የእስልምና ጉዳዮችን ሐጂ ሙፍቲን ያስወረዱባቸው ጫናው ስናቀር ሽጉጥ ጭምር ተመዞባቸው ካስወረዱ በኋላ ምን አደረጉ? ዋሃብያ ጫና። ትግራይ ላይ ማድረግ የፈለጉት ያንን ነው። ምን ማድረግ ፈልገዋል? የዋሃብያ ኃላፊዎችን ማድረግ ይፈልጋሉ። ከዛ በኋላ አክሱም ላይ ሰላም እንዲጠፋ፣ ትግራይ ላይ ሰላሟን እንድታጣ፣ የሃይማኖት ጦርነት እንዲነሳ፣ ከዛ ላይ የፈለጉትን ነገር ማስፈጸም እንዲችሉ ነው አላማቸው። ደግማችሁ ስሙት። ከዛ ደግሞ የመጅሊሶች መጀመሪያ የትግራይ ያለው መውረድ አለበት። ለምን ተከፍለው ነው፣ ፍራት ነው። እኔ አላሁ ያዕለም እነዚህ ሰዎች እንዲያም ጭንቅላት አላችሁ ነው የምለው። የወጣው ያሉትን
እንዲያም የኛ ሰዎች ነው ያሉት አይ ዶንት ኖ ትግርኛ መሰማ ከሆነ የኛ ሰዎች ውጪ ላይ ያላችሁ አደራ አታባብሱት ነው ያለው ተረጋጉ ባለፈው ስለ ሂጃብ ስናገር እኔ ይሄ ማን ያለው የእስልምና ጉዳዮች ትግራይ ያለው የእስልምና ጉዳዮች ውጭ ያለው አታባብሱት ነገሩ ትንሽ ነው ቀላል ነው ግን ያባባታቸው ሲባል ተናደዱ ለምን ሲባል የሐሰት ትርክታቸውን መናገር ይፈልጋሉ የሐሰት ድራማቸው እንዲሰራጭላቸው መንግስት ጫና ማሳደር ሚዲያው መቆጣጠር ይፈልጋሉ ይሄ ዓላማቸው ነው እናቀዋለን ለዛ ነው እኛ በተቻለ መጠን እውነትን ለማጋለጥ እየሞከርን ያለነው የሐሰት ፕሮፓጋንዳቸውን ስለሚነዙባቸው ትግራይ ያሉ ሙስሊሞች ስለሚያውቁት ዛክሱ ያሉት የተፈጠረውን ነገር ስለሚያውቁት ውጭ ያለው አታራጉት ጉዳዩ በጣም ቀላል ነው ግን ተናደዋል እንደዚህ ይባሉ እንዴት እንደስተውናላችሁ ትንሽ የሰከንድ ልመልስላችሁ ሰዎች ውጪ ላይ ያላችሁ አደራ አታባብሱት ነው ያለው ተረጋጉ ባለፈው ስለ ሂጃብ ስናገር እኔ እሷ ናት በቃ እንደዚህ የምታረገው ያሉት እነሱ ናቸው እረፊ ነው ያሉኝ ለምንድን ነው የሚያልም እንደሱ ካልቻሉ እኛ ባይሆን ድምጽ እንሆንለት ህዝባችን አሁን ዛሬ ደማቸው የፈሰሰ እነሱ መሪ ሃይማኖት ተብሎ ሄደው አላክሱ አልሄዱ ቁጭ ብለዋል እዛ ፎቶ እየተነሱ ነው ከሰውየው ከመሪው የትግራይ መሪ ምን ይሰራልናል እንደገና ያስቀዝቅዙታል እኮ እንደዚህ ያረው ሰው ያስደብድብዱታል ያቀዘቅዙታል እነሱ ማጋጋል ነው የፈለጉት ተጨማሪ ሰው እንዲሞት ነው የፈለጉት ግርግር እንዲነሳ የፈለጉት እዛ ያለው መጅሊስ ግን ነገሮቹን ሲያረጋጋባቸው ግን ነገሩን ያቀዘቅዙት ነው ይላል ፍላጎታቸው ነገር ማባባስ እንጂ ነገር ማቀዝቀዝ አይደለም በፍጹም አሁን ይገባቸዋል ብዬ አስባለሁ ስለዚህ ስንት ጊዜ የትግራይ ህዝብ እነዚህ ሰዎች ይወረዱ ብለዋል አሁን ደግሞ ድምጽ አርገን በቃ እነሱ መስዋዕትነት መክፈል ማይችሉ ከሆነ ለህዝባችሁ ለዲናችሁ በቃ በሰላም ይወረዱና ሌላ ሰዎች ይመረጡ በዛ መጨረሻ ላይ ደግሞ መጅሊስ ተነስቶ መግባት አለበት ለይሄ ጉዳይ ቁጭ ብሎ ደብዳቤ ምናምን አይደለም በቃ መጥቶ መፍቻ መፍጠር አለበት ለዚህ መጨረሻ ጫፍ ላይ ነው ያለው በዛ ላይ የመጨረሻ በሙሉ ኢትዮጵያ ክልል በክልል ኢንክሉዲንግ አዲስ አበባ ሰላማዊ ሰልፍ ይውጡ እኛ ደግሞ በኢሮፕ ያለን በአሜሪካ ያለን በሁሉ ያለን አንድ ቀን መርጠን ጅማዓት ሁላችን አንድ ላይ ስለዚህ ፍላጎታቸው ምንድነው ሰላማዊ ሰልፍ ተወጥቶ ቀውጢ ማድረግ ባልተፈጠረ ታሪክ ላይ እዛ አክሱም ያለው እስልምና እዛ ትግራይ ያለው ሙስሊሞች ደግሞ መጅሊስ ደግሞ ምንም የተፈጠረ ነገር የለም ውጭ ሀገር ያላችሁ ሰዎች ነገሮችን አያቀዝቅዙ ሲባሉ እንዴት እንደዚህ እንባላለን እንደውም ይቀየሩልን ከዛ ላይ ሲቀየር ማን ቦታ ላይ የሚገባው ወሃቢያ ይገባል አላማቸው በየቦታ ላይ ወሃቢያ መትከል ታክሲት አማራ ክልል ላይ ስንት ሼኾችን ገድለው ነው በእነሱ ቦታ ላይ ወሃቢያ የተኩት በጣም የተከበሩ የነበሩ መስጂድ ውስጥ የሚያሰግዱ የነበሩ ሰዎች እየገደሉ በቦታቸው ላይ ወሃቢያ የተከሉ ያሉት ለዘተኛ ነው ከማህበረሰቡ ጋር አብሮ በሰላም መኖር ይችላል ሲባል ወሃቢያ አይፈልገውም እሱ ነገር ይገላል መስጊድ ያቃጥላል ከዛ ለጥቅማቸው ይጠቀሙበታል እንጂ በፍጹም ሰላም አይፈልጉ ሰዎች ናቸው ለዛ ቀደም ሰላምና እስልምና አብሮ የሚሄዱ ነገሮች አይደለም ያልኳችሁ ለዛ ቴሌግራም ተከታተሉት ለማንኛውም የወንድማችን እፎይ ጋልምጣ ታይሆነ አንድ እስልምና እምነት ተከታይ ማንኛውንም ሰው በሰውነቱ በአመለካከቱ በእምነቱ የሚያጠቃ የሚገፋ ሰው እምነቱን እየገፋ ከእምነቱ ያፈነገጠ ይወጣ ያለ ሰው ነው የፈለገ ስም ይኖረው ማንነት ይኖር ያ ሰው እስልምናን አይወክልም የእስልምና መገለጫን ባህል ያለው ብለን አናምንም እንኳን አይደለም ሰው እስላም ስለሆነ ቀርቶ አይደለም የሃይማኖት መምህር ነኝ ብሎ ቢወጣና በዚህ አይነት መሰረት የሚሄዱ ማንኛውም ሰዎች እምነቱን አይወክሉም የእምነቱ አካል አይደሉም እንኳን አይደለም ፖለቲከኛ ሆነው እንኳን ሌላ መገለጫ ኑሯቸው አማኝ ሆነው የእምነቱን መርህና መሰረት አንስተው ቁርአን እያወሩ የነብያዊ ትውፊት ሐዲስ እየገለጹ ቢናገሩ እነዚህ ሰዎች እምነቱን አይወክሉም የእምነቱ መገለጫ ማንነትም አባል አይደለም መልካም ኡስታዝ አቡበከር ሲናገር የሰማችሁት ኮምፕሊትሊ ከቁርአኑ ጋር የሚጋጭ የተለያየ ነው ሰዎች በማንነታቸው ሊጠቁ አይገባም ይላል አይደል ኡስታዙ ቁርአኑ ደግሞ እንደዚህ ይላል ገጽ ይሄ ቁርአን ላይ 1122 ላይ ሙሐመድ እንደዚህ ብሏል ሰዎች ካላ በስተቀር አምልኮት የሚገባው አምላክ የለም እስከሚሉ እኛ የምንሰግደው አይነት ሶላት እስኪሰግዱ
እኛ ፊታችንን ወደምናዞርበት እስኪዞሩ እኛ እንደምናርደው እስከሚያርዱ ድረስ እንድጋደላቸው ታዝዣለሁ። ይህንን ከፈጸሙ ደማቸውና ንብረታቸው በእኛ ዘንድ የተጠበቀ ነው ይላል። ስለዚህ ሰዎች በአንድ ሀገር ላይ ከሙስሊሞች ጋር በሰላም ለመኖር እንደ ሙስሊሞች ማረድ አለባቸው፣ እንደ ሙስሊሞች መስገድ አለባቸው፣ በአላህ ማመን አለባቸው፣ በሙሐመድ ነብይነት ማመን አለባቸው። ይሄም የሚያስተምር ነው ትክክለኛ ሙስሊም። እንደ ኡስታዙ ደግሞ አባባል ሰው በሰውነቱ ብቻ ዝም ብሎ መከበር አለበት ብሏል። የሱ ቁርአን ደግሞ ምንድነው የሚለው? ደሙ የሚጠበቀው የአንድ ክርስቲያን ንብረቱ የሚጠበቀው በሙሐመድና በአላህ ሲያምን ነው፣ ዘካ ሲሰጥ ነው። ተጨማሪ ማስረጃ ሱራ 9:29 ላይ ከነዚያ መጽሐፉን ከተሰጡ ሰዎች እነዚያን በአላህና በመጨረሻው ቀን የማያምኑትን አላህና መልእክተኛው እርም የሚያደርጉትን እርም የማያደርጉትንና እውነተኛውንም ሃይማኖት የማይቀበሉትን እነርሱ የተዋረዱ ሆነው ግብርን በእጆቻችሁ እስከሚሰጡ ድረስ ተዋጓቸው። ምን የሆነው የተዋረዱ ሆነው ግብር በእጆቻችሁ እስከሚሰጧችሁ ድረስ ተዋጓቸው ይላል። ኡስታዝ አቡበከር የአቡ ሃይደር ተማሪ እንደሆነ ያው ካንደበቱ ስሙ ሙኛ አንዱ ኡስታዝ ወቅቱ ኡስታዝ አቡ ሃይደር በግሩፕ ነው ሽምራን ሰው ኦንላይን ሊጠይቁኝ መጡና ምንድነው ችግር አሉ? ያው እንደዛ አይነት ችግር አለብኝ አልኳቸው እና ኡስታዙ አየሱ ችግር ያለው አይደለም ሁሉንም እሺ ስለሚል ነው እና አንዳንዴ እምቢ ይበላል። እሺ አልኩት። እንዴት ሲባል እንኳን እሺ ነው አይደለም ማለት ኦኬ። ስለ አቡ ሃይደር እንደዚህ ከተናገርክ ሁሉንም እሺ እንደምትል ለሱ እንደተናገርክ ስለሰማው ኡስታዝህ አቡ ሃይደር ደግሞ ምን እንዳለ በዚህ ጉዳይ ላይ አላህ እንደዚህ አሉ። ሰዎችን እጋደላቸው ዘንድ ታዘዝኩኛል። ሰዎችን እጋደላቸው ዘንድ ታዝዣለሁ hatta يشهዱ እስኪመሰክሩ ድረስ አላህ በስተቀር በእውነት የሚመለክ አምላክ የለም ብለው ወዩእሚኑ ቢ በኔም ነብይነት እስኪያምኑ ድረስ ወቢማ ጂእቱ ቢሂ እኔም በመጣሁበት መንገድ እስኪያምኑ ድረስ እጋደላቸው ዘንድ ታዝዣለሁ። ይህን የሰሩ ጊዜ ከኔ ተጠብቀዋል። ዲማአሁም ደሞቻቸው ያላግባብ ከመፍሰስ ወአምዋለሁም ንብረቶቻቸው በከንቱ ከመወረስ ተጠብቀዋል ማለት ነው። መልእክተኛውን መታዘዝ ግዳጅ። መልካም አቡ ሃይደር ሲናገር እንደሰማችሁት ያን ሰው ህይወቱ ደመከል በማይሆነው ደሙ የሚጠበቅለት እስልምናን ሲቀበል ነው። ንብረቱ ማይዘረፈው ሙስሊም ሲሆን በሙሐመድ ሲያምን ሙሐመድን ሲከተል ነው ብሏል። አቡ ሃይደርን ኡስታዝ አቡበከር ትከተለዋለህ ተቀበለዋለህ ወይንስ በመጀመሪያ ባልከው መሰረት የትኛውም የሃይማኖት መሪ እንኳን ቢሆን እንደዚህ ሰው በሰውነቱ መከበር አለበት ምናምን በሚለው ብቻ መስማማት አለብን? እንደዚህ ማስተምር ካለ ኡስታዝ ተብሎ አይጠራም ብለሃል። አቡ ሃይደር ኡስታዝ ተብሎ ይጠራል አይጠራም? በአንተ አባባል መሰረት አቡ ሃይደር ብቻ ሳይሆን ነብይህስ የሃይማኖት መምህር ይባላል? ምክንያቱም የሃይማኖት መምህር እንኳን እንዳትሏቸው ብለሃልና አንተስ ይሄንን ክፍል ስታስተምር የሃይማኖት መምህር ትባላለህ ወይንስ አትባልም? ይሄ ህግ አንተን ይመለከታል ወይንስ ማያውቁትን ታጭበረብርበታለህ? አስተምሮትን እየካድክ ሼር አድርጉለት። እውነት ምን እናገረው እንደዚህ ነው። አብዛኛው ነገሮቻቸው ሐሰት ላይ የተመሰረተ ነው። ኮምፕሊትሊ ሰውን ለማታለል ሲፈልጉ፣ ሰውን ወደ እስልምና ለማምጣት ሲፈልጉ በእስልምና ስለሚፈቀዱ ሶስቱ ሸቶች ይፈቀዳሉ። አንዱ ሃይማኖትን ለመስበክ ስለሆነ የሚጠቀሙበት ዋሽተው እስልምና እንዲገቡ ያደርጓቸዋል። ከዛ እውነቱን ሲያውቁና ከእስልምና እንወጣለን ሲሉ ደግሞ አንገታቸውን ለካራ ይሏቸዋል። ይህ ግልጽ እስልምና ነው። እስቲ አንዱ አባት በትግራይ ላይ ያለው የአክሱም ጽዮን ሚዲያ ባለቤት የሆኑት አባ እንዲህ ብለው ይናገራሉ። ሁለተኛ ፖለቲካ መጠቀም የሚፈልጉ በዚህ አጋጣሚ የሆነ ነገር ህዝብ በሚሰበሰብበት ቀስቅሰህ የሚያቀናብሩት በቲክቶክ እና በዩቲዩብ ያሉ የቲክቶክ እና የዩቲዩብ ጥረተኞች ማለት ከህዝብ ግጭትና ደም ከመፋሰስ ምናምን ፎሎወር የሚያገኙ ሳንቲም የሚያገኙ ከዛ ጥቅም የሚያገኙ ሰዎች ናቸው የሚቀሰቅሱት። እዛ ያለም አይደለም። አሁን አብዛኛው ሲዘጉት የነበሩ በቃ አክሱም ነው ይሉ ነጋሽ መስጊድ ሲፈርስ በጦርነት ጊዜ ሙስሊሞቹ ሲሞት ያን ጊዜ ድምጽ አልሆንም አይሆንም እኮ ውሸት እኮ። ታዲያ ይህን በዚህ ተጠቅመው ዋና የሚያንቀሳቅሱ በገንዘብም በፋይናንስም አልተሳካላቸው እንጂ ብዙ ጊዜ የሚሞክሩት እኮ ነው። ስንት ዘመናት ነው። ስለዚህ በእንደዚህ አይነት ማንም ቢሆን እኮ የትግራይ ህዝብ ሰውን አክባሪ ሙስሊሙም ክርስቲያኑም አብረው የሚኖር ነው።
አዲስ ነገር አይደለም እኮ እንግዳ አዲስ ዛሬ ትላንት ወይ የመጣ ማንም ሆነ አይደለም ሁሉ የዛ ነዋሪ ግን አባብተው የሚያወሩት ያላዩ ልክ በአይናቸው እንዳዩ ልክ በጆሮአቸው እንደሰሙ ልክ እዛ ቦታ ላይ እንደነበሩ ሌላ ደግሞ ልክ እንደተደረገ እንደተሰራ አድርገው የሚያወሩ ውሸተኞች ናቸው። እንዲያ እኔ ትክክለኛ እንዳልሆነ በትክክለኛ ማስረጃ ሐሳብ መልስ ሰጥቼበታለሁ። አንድ ማን ነው ስሙ ኢብን አልጀራህ ሚል ቲክቶክ ላይ አይታችሁ ከሆነ እስከ 100,000 ሰው አይቶታል። የኔ አይታችሁ ከሆነ መልስ ሰጥቼበታለሁ። መጀመሪያ የፋሲካ ዋዜማ ማታ ነው መልስ የሰጠሁበት። ብዙ ሰው አይቶታል ማለት ነው። እና ትክክለኛ ሰው ግን አብዛኛው እኛ ምንድነው በተለይ ኦርቶዶክሳውያን ከነሱ ተቀብለው እነሱ ዓላማ አላቸው ክርስቲያን እናንተን ለማበጣበጥ ሌላ ተልእኮ አላቸው። እስከ ኢማራት እስከ ግብጽም ተልእኮ ያላቸው ሰዎች ናቸው። ኢስላሚክ አስተሳሰብ ያላቸው ናቸው። አታውቁም እንጂ ያላቸው ናቸው። እነዚህ በደንብ በእንደዚህ የሚያንቀሳቅሱት ታርጌት አላቸው። ባለፈውም እንደዛ ሰርተው ነበር እነ ኦስማን ምናምን የሚባለው እንዲያም ታርጌት አድርጎ የተናገረው ቪዲዮ ላይ ያስቀምጬዋለሁ። እሱም ሰርቼበታለሁ። ምንድነው የሚለው እናውቃለን እኮ ብለው ታርጌት ያደረጉት ቦታ ጠቅሶ ራሱ ማለት ነው። በትግራይ ብሎ ባህር ዳር፣ ጎጃም፣ ጎንደር የእስልምና ጠላት ብሎ ጠቅሶ የተናገራቸው ቪዲዮ አለኝ። ግን አውርዶታል እሱ ራሱ በኋላ። እኔ ግን አውርጄዋለሁ፣ ይዤዋለሁ፣ ሰርቼበታለሁ። እሱ እንዲያም ይቅርታ ጠይቅ ብዬ ባለፈው መጥቶ ተነበረ። ይቅርታ ጠይቅ እንወያያለኝና መጀመሪያ እሱ ለጠቀስካቸው ቦታዎች ይቅርታ ጠይቀህ ለህዝቡ ይቅርታ ጠይቅ ብዬው። ስለዚህ ዓላማ ስላላቸው ነው። ቀድመው ነግረውናል። ቀድመው ይናገራሉ። ያስችላቸው አብዝተው ስለጨሁ ሳይሆን ደግሞ እውነትና እውነት ነው የሚቀድመው ለማንኛው ነገር ማለት ነው። እውነት ነው። አብዝተህ ስለጨህኩ እውነት ሆነ ማለት አይደለም። አብዝተህ ስለጨህኩ አሳመንክ ማለት አይደለም። ግን እንደዚህ አይነት ሲሰሩ ግን እኛ የነሱ አጀንዳ በተለይ እነዚህ ወሃቢያዎች የጽንፈኞች አጀንዳ ተቀባዮች መሆን የለብንም። አጀንዳ ተቀባዮች መሆን የለብንም። የሚዋሽ ደግሞ ውሸተኛ፣ የሚሰርቅ አትስረቅ ማለት ግን ያስፈልጋል። ማጋለጥ ያስፈልጋል። እዚህ ላይ ኦርቶዶክሳውያን በብዛት እየሰሩ አይደለም። እነሱ እያንዳንዱ ነገር አይደለም በሁለት እጅ በአንድ እጅ መጻፍ የሚችልም ሁሉ የጻፉ እንቅስቃሴያቸው እንደዚህ ነው የሚያደርጉትና ልክ ያጋጣሚ ተጠቅመው የሆነ ነገር በቃ በዚህ ሰዓት ካልተጠቀምኩስ በሌላ አይሆንም በሚመስል መልካ አይነት ይሄን ደግሞ ስህተት ነው። እንደዛ አይነት ብዙዎች ይጽፋሉ። ይሄን ምንድነው ፋይናንስ ተደርጎበትም ጭምር የሚንቀሳቀሱ መሆናቸውን እኮ መገመት አያቅትም። ስለዚህ ሰው ሌላ ግን ኦርቶዶክስ ዝም አለ ማለት አያውቅም ማለት አይደለም። ዝም አለ ማለት አይመለከተውም ማለት አይደለም። እኛ ሁሉ ጊዜ በተለይ የሃይማኖት መሪዎች የእስልምና ህብረተሰብ እንዲጎዳ አንፈልግም፣ የኦርቶዶክስ እንዲጎዳ አንፈልግም። ሰው በመሆኑ ብቻ እንዲከበር ነው የምናስተምረው እንሰብከው። ዓላማችን ይሄን ግን በጽንፈኝነት በሌላ ነገር ጠምዝዞ እንደዚህ አይነት ህዝብና ህዝብ ለማባላት ሃይማኖት ከሃይማኖት ጋር ለማጋጨት የሚንቀሳቀሱ ሰዎች ግን አደብ ግዙ፣ አርፋችሁ ተቀመጡ ብሎ መልስ የመስጠት ግን ሚዲያችንም ተጠቅመን ሙያችንም ተጠቅመን መልስ ማንሰጥበት ምክንያት ምንም የለም። ስለዚህ እኛም እንከታተላለን በቅርበት። ምንም ይመጣ ነገር የለም ባጭሩ። አዎ አባቴ መመሰሎች በተለይ ኦርቶዶክሳውያን ግን በዚህ መልኩ ማለት ነው። በዚህ መልኩ ኦርቶዶክስ አብዛኛው የሚያደርጉ እንደዚህ ምንድነው አንደኛ ኦርቶዶክስ የማዳከም ነው። መጀመሪያ አማራ፣ ኦሮሚያ ምናምን ብለው ለያዩት። በአማራ በኩል ያለው ሲጠቃ አንዱ አይመለከተኝም እንዲል ተሰራ። መጀመሪያ ኦሮሚያ ክልል ያለው እንዲል ሲጠቃ አንዱ አይመለከተኝም እንዲል፣ በትግራይ በኩል ያለው ሲጠቃ ኦርቶዶክስ አንዱም አይመለከተኝም እንዲል፣ ሙስሊሙም ልክ እንደዛ እንዲሆን የተሰራ እንደዚህ አይነት ፖለቲካዊ ነው። ስለዚህ ከዚህ ወጣ ብለን ማንም ከየትም ያለ ይሆን ኦርቶዶክስ አንድ ናት። ይገርማችሁ እኮ ነው እዚህ ያሉ ለሆነ ነገር የሚፈልጉ ለምን መሰላችሁ እንደዚህ ወሃቢያዎች ጽንፈኞች
አይደለም እዚህ ያለው እኮ እዚህ ያለው ኦርቶዶክስ የሆነ ችግር ሲፈጠር እኮ አይመለከተንም የሚሉ ናቸውና ስለ ኢራን ጥቁር ልብስ ለብሰው የሚያለቅሱ ናቸው። አስመሳይነት ስለ ኢራን ሲሆን ጥቁር ልብስ ለብሰው አየህ እምነትና ዘረኝነት አብሮ ሲሄድ ከባድ ነው እና እዚህ በደንብ መከታተል ያስፈልጋል። ማንም ቢሆን ግን አንድ ሀገር እስካለን አንድ ኦርቶዶክስ አንዲት ናት፣ እስልምናም አንድ ነው ማለት ነው እነሱ የሚከተሉት። ግን በእንደዛ በእስልምና የሚነግዱ ግን ጥቅመኞችና ጽንፈኞች ናቸው። በይበልጥ ደግሞ ከትግራይ ውጪ ያሉ ናቸው የማይመለከታቸው አይደለም። ስለ ትግራይ ሙስሊም ትግራይም አንድ ቀን አይተዋት ማያውቁ ናቸው። ሲባል ሰምተው ብቻ የወሬ ልምድ የውሸት ልምድ ስላላቸው የደም ነጋዴዎች ስለሆኑ ህዝብና ህዝብ ለማባላት ለማባላት የማይሮጡት ነገር የለም። ከቻሉትም ፋይናንስም ጭምር አድርገው ግን ይሄን በፍጹም አይሳካም ነው ዋጀው። እናመሰግናለን አባታችን። እውነቱን የተናገሩት ያለውን ነገር የተናገሩት አላማቸው ማጋጨት ነው። እነኚህ ሰዎች ደግሞ አንደኛ ትግራይ ላይ ያሉ ሰዎች አይደሉም። ኢቨፍት ጋር ላይ ኢትዮጵያ ውስጥ እንኳን አይደሉ። አብዛኞቹ እንደርኮች አብዛኞቹ ሳውዲ ናቸው። እነ ምንድነው የሚባሉት ደግሞ እነ ሃሩን ሚዲያ ደግሞ ቤላሩስ ናቸው። ያችኛዋ ካናዳ ናት። አብዛኞቹ ከኢትዮጵያ ውጭ ሆነው ነው ለማባላት የሚሞክሩት። ለማርገብ ሳይሆን ለማባላት በጀት ጭምር ተመድቦላቸው እንደሰማችሁ ያችኛው አውሮፓ መስለ የአሜሪካ ያለች ወሰ እኛ አውሮፓ የአሜሪካ ያለን ውስጥ ነበርና እነሱ ደግሞ መበጥበጥ ትግራይ ያለው መጅልስ ውጭ አጋላችሁ ዝም በሉ አታባብሱት ብሎናልና መጅልሱ ይቀየርልን አያሉ ያሉት ኢትዮጵያ ውስጥ ሆነው አይደለም። ስለዚህ እነኚህ ሰዎች ሆን ብለው ሀገር ለመበጥበጥ የተላኩ ሰዎች እንጂ ሰላማዊ ሰዎች አይደሉም። እዚህ ላይ ላብቃ። እግዚአብሔር ከፈቀደልን በሁለተኛ ቪዲዮ የጀበሉን ቪዲዮ ይዤ እመጣለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።